ሄሎ ተማሪዎች በዛሬ ትምህርታችን አሜሪካን ሲቪል ዋር እናያለን። አሜሪካን ሲቪል ዋር ምንድነው? ወይም በሌላ አነጋገር የአሜሪካውያን እርስ በርስ ጦርነት የሰሜን አሜሪካና የደቡብ አሜሪካ እርስ በራሳቸው ያደረጉት ጦርነት ነው። ጦርነቱ የተካሄደው 1861 እስከ 1865 ድረስ የተደረገ ጦርነት ነው። ስለዚህ በዚህ ትምህርታችን ተማሪዎች ማወቅ ያለባችሁ ከዚህ ትምህርት በኋላ ምንድነው መነሻ ለዚህ ጦርነት ሜን ኮዞቹ ምንድናቸው የሚለውን ነገር ማየት ያስፈልጋል። ሲቪል ዋር እንዲደረግ ያደረገው ጦርነት ወይም ጦርነቱ እንዲደረግ ያደረገው ዋና መነሻ ሐሳቦች ምንድናቸው? ሌላኛው ኢቨንቶቹ ምንድናቸው? the major events of this war እና ሪዛልቱስ ምን ይመስላል? አሜሪካን ሲቪል ዋር ሪዛልቱ ምን ይመስላል? እና ይሄን ጦርነት በበላይነት ሲመሩ የነበሩ አካላት እነማን ናቸው? የመጀመሪያ ለምሳሌ አብርሃም ሊንከን አለ። ሁለተኛ ደግሞ ጄፈርሰን ዴቪስ የምንለው በደቡብ አሜሪካ ወይም በኮንፌዴሬት ስቴቶች ላይ ሊድ የሚያደርጉ ፐርሰናሊቲዎች አሉ ማለት ነው። ሶ እያንዳንዳቸውን እንዲቴል እናያለን። አሜሪካን ሲቪል ዋር መጀመሪያ እንደነገርኳችሁ 1861 እስከ 1865 ድረስ የተደረገ የእርስ በርስ ጦርነት ነው። ስለዚህ ጦርነቱ የተካሄደው በሁለት ፓርቲዎች በኩል ነው። ለምሳሌ ኖርዘርን አሜሪካን የምንላቸው ዩኒየኒስቶች፣ ሳውዘርን አሜሪካን የምንላቸው ኮንፌዴሬት ስቴቶች ናቸው። ስለዚህ ጦርነቱ ኢንጀነራሊ ፐርፐዝሊ የተደረገው በሁለት ፓርቲ በኖርዘርን እና በሳውዘርን አሜሪካዎች ናቸው ማለት ነው። ሶ ጦርነቱ የራሱ የሆነ ኮዞች አሉ። ለምሳሌ የመጀመሪያና ዋነኛ የጦርነቱ ዓላማ ምንድነው? ስሌቨሪ የሚባል ነገር ከአሜሪካ ምድር መጥፋት አለበት የሚል እሳቤ ያላቸው እነማን? ኖርዝ አሜሪካዎች ወይም ዩኒየኒስቶች። ሌላኛውና ትልቁ ምክንያት ለጦርነቱ እርስ በራሳቸው እንዲዋጉ ካደረገው ሌላኛው ትልቁ ምክንያት ምንድነው? የኢኮኖሚ ኢምባላንስ ተፈጥሯል። ኖርዘርኖች ኢንዱስትሪያሊስት ናቸው፣ ሳውዘርኖች አግራሪያን ናቸው። ከዚህ የተነሳ የኢኮኖሚ እኩልነት የለም በሁለቱም አሜሪካውያን። ሶስተኛ ስቴት ራይት ስፔሻሊ ሳውዘርን አሜሪካዎች በኖርዝ አሜሪካ ጫና ውስጥ ነው የነበሩት፣ በዩኒየኖች ጫና ውስጥ ነው። ከዚህ ጫና ማውጣት ይፈልጋሉ ማለት ነው። ይሄም ብቻ አይደለም። the election of አብርሃም ሊንከን 16ኛው የአሜሪካ ፕሬዚዳንት ሆነው መመረጡን ደቡብ አሜሪካዎች አይወዱትም፣ አልፈለጉትም። ምክንያቱም የስሌቨሪ ስርዓትን አቦሊሽ ስለሚያደርግ እሱ ስትሮንግሊ ይሄን ስርዓት ስለሚቃወም ማለት ነው። ሶ ከዚህ የተነሳ አሜሪካን ሲቪል ዋር ተካሂዷል። ቅድም እንደጠቀስኩት አንዱ ስሌቨሪ ኢሹ ነው፣ ኢኮኖሚክ ዲፍረንስ ነው። በሁለቱም በሳውዝ እና በኖርዝ አሜሪካ ላይ የነበረው ስቴት ራይት ፕሮብለም ነው። አቦሊሽኒስት ሙቭመንት ዛት ኢዝ ኢስታብሊሽድ ባይ ኖርዘርን አሜሪካ፣ በኖርዘርኖች የተመሰረተ የባሪያ ስርዓት አሜሪካ ምድር ላይ መኖር የለበትም የሚል ነገር ነው። ሌላ አብርሃም ሊንከን መመረጡ ራሱ ለሳውዘርኖች ሄዴክ ሆኗል። ምክንያቱም የሚተዳደሩበት የኢንዱስትሪ ኦነሮች ደቡብ አሜሪካ ላይ የነበሩ የኢንዱስትሪ ኦነሮች አብርሃም ሊንከን እንዲመረጥ ጭምር አይፈልጉም። ምክንያቱም አቦሊሽ ስለሚያደርግ ስሌቨሪ ጉዳዮችን ስለሚያጠፋ። ኢቨንቶችን እንመልከታቸው። የመጀመሪያ 1861 ላይ የተደረገ ኢቨንት ነው። that the war began between the Confederate force attacking this battlefield, the Fort Sumter የሚባለውን ባትልፊልድ በሳውዝ ካሮሊና በደቡብ ካሮሊና የምትገኝ የጦር አውድማ ቦታ ነች። ለመጀመሪያ ጊዜ 1861 ላይ ይሄን ጦርነት የቀሰቀሱ እነማን ናቸው? ኮንፌዴሬቶች ናቸው ወይም ሳውዝ አሜሪካዎች ናቸው ማለት ነው። ዘን ሁለተኛ ኢቨንት 1863 ላይ የተደረገው አብርሃም ሊንከን ሁለት አዋጆችን አውጇል። ፕሮክላሜሽን አንደኛ
ኢማንሲፊኬሽን ፕሮክላሜሽን ይባላል። ሁለተኛ ሆምስቴድ ለው ይባላል። ስለዚህ ኢማንሲፊኬሽን ፕሮክላሜሽን ምንድን ነው? በባርነት ችግር ውስጥ የነበሩ ደቡብ አሜሪካውያን ከባርነት ነፃ ማውጣት አለበት የሚል አዋጅ ነው ኢማንሲፊኬሽን ፕሮክላሜሽን የምንለው። ሆምስቴድ ለው ደግሞ ምንድን ነው? ከዚህ ጋር ተያያዥነት ያለው ነው። በባርነት ስርዓት ውስጥ የነበሩ ሰዎች የራሳቸውን የሚያርሱበት ፋርም የሚያደርጉበት መሬት ሊኖራቸው ይገባል የሚል ሀሳብ ነው። ስለዚህ እነዚህ ሁለቱንም አዋጆችን አብርሃም ሊንከን 1863 ላይ በማወጁ ደቡብ አሜሪካውያን አብዛኛው ስፔሻሊ ኢንዱስትሪ ኦነሮች ፕላንቴሽን አግሪካልቸር ላይ የነበሩ ኢንዱስትሪ ኦነሮች አልወደዱትም ሀሳቡን። እንዲሁም ደግሞ በተመሳሳይ ባትል ኦፍ ጌትስበርግ በሚባልበት ባትል ፊልድ ላይ ይሄ ባትል ፊልድ ለኖርዘርኖች ወይም ለዩኒየኒስቶች ተርኒንግ ፖይንት ነው። ከዚህ ነው የጀመሩት ዩኒየኒስቶች ወይም በአብርሃም ሊንከን የሚመራ መሪ ሉካን ቡድን ጦርነቱን ሲያካሂዱ የነበሩት በዚህ ነው። ሶ ዘይ ጌት ዜር አድቫንቴጃቸውን አግኝቷል። ፋይናሊ in 1865 the Confederate Army should become surrendering the courthouse. ይሄን አፖርሜስት ኮርትሃውስ የሚባለውን ቦታ እነዚህ ደቡብ አሜሪካውያን በመያዛቸው ምክንያት የኖርዝ አሜሪካውያን አግራቬትድ ሆኖ በጦርነቱ ላይ በበላይነት እንዲሳተፉና ጦርነቱን እንዲያካሂዱ ያደረገበት ዋና ምክንያት ነው። ሶ ሊደሮች እነዚህ ናቸው። አብርሃም ሊንከን the president of the Unionist or the Northern America. The second one is Jefferson Davis, the president of the Confederate State or the Southern. ሁለቱም መሪዎች የራሳቸው የሆነ የጦር መሪዎች አሏቸው። ለምሳሌ ዩሊየስ ግራንት የዩኒየኒስት ጦር መሪ ነው ወይም ዋር ጀነራል ነው። ሮበርት ኢሊ የሚባለው ደግሞ የኮንፌዴሬት ጦር መሪ ነው። ስለዚህ ሁለቱም መሪዎች ጦርነቱን ሲያካሂዱ የራሳቸው የሆነ ጦር መሪዎች አሏቸው። ከዚህ ጦርነት ምን ፖዚቲቭ እና ኔጌቲቭ ኢምፓክት ተገኘ የሚለውን ነገር በደንብ ማየት ያስፈልጋል። ሶ የጦርነቱ ዋና ዓላማ ዩኒየኖች ወይም ዩኒየኒስቶች ፕሪዘርቭ አድርገዋሉ በጦርነቱ ላይ። በመጨረሻ ዩኒየኒስቶች ጦርነቱን አሸንፎ የራሳቸውን የሆነ ኢምፓየር እንዲመስርቱ አድርጓቸዋል። ሁለተኛና ዋነኛ ዓላማ የስሌቨሪ ስርዓት ሳውዘርን አሜሪካ ላይ የነበረው አቦሊሽድ ሆኗል። ምክንያቱም ጦርነቱን በበላይነት ሲያሸንፉ የነበሩ ኖርዘርኖች ስለነበሩ፣ ኖርዘርኖች ደግሞ ምን ነው የሚጠሉት? ስሌቨሪ ስርዓትን ይጠላሉ። ስፔሻሊ አብርሃም ሊንከን ስሌቨሪ ስርዓትን ስለሚጠላ መጨረሻ ላይ የስሌቨሪ ስርዓት አቦሊሽ ተደርጓል። ከተደረገም በኋላ መደረጉ ብቻ ሳይሆን በኮንስቲቱሽናቸው ላይ በራሳቸው ህገ መንግስት ላይ አንቀጽ 13 ላይ 1865 ላይ ተቀምጧል። ምን የሚል? all human beings should become equal before the law። ሁሉም ሰው ኢኩል ነው፣ ባሪያ የለም፣ የበላይ የለም፣ የበታች የለም የሚል ሀሳብ ነው ያላቸው። ሶ ሌላኛው ከዚህ ከአሜሪካን ሲቪል ዋር የተመለከትነው ምንድነው? ፌደራል ገቨርንመንት ስትሮንግ ሆኖ መጥቷል። የራሱን ስትሮንግ የሆነ ፌደራል ገቨርንመንት ኢስታብሊሽ አድርጓል። ከዛ በፊት ግን ምንድነው? ስቴት ገቨርንመንት ነው። እነዛ ሳውዝ አሜሪካዎች የሚፈልጉት ምንድነው? ስቴት ራይት ነው። የተለያዩ ክልሎች የራሳቸውን መብት ይዞ ይምሩ የሚል ነው። ነገር ግን after the defeat of the war the federal government should become established and to be strong. so የመጨረሻ የሳውዝ አሜሪካዎች ኢኮኖሚ ዲክላይን አድርጓል። በዚህ ጦርነት ምክንያት በአሜሪካን ሲቪል ዋር የሳውዝ አሜሪካዎች ኢኮኖሚያቸው ዲክላይን አድርጓል። ሌላኛው the north አሜሪካንስ ኢንዱስትሪያቸው በጣም ግሮ አፕ አድርጓል ወይም ኤክስፓንድ አድርጓል ማለት ነው። ስለዚህ የዚህ የአሜሪካን ሲቪል ዋር ሪዛልቱ እነዚህ ናቸው።
ሶ አሜሪካን ሲቪል ዋር ኮንክሉዥን ላይ ስንመለከት ወይም ሰመራይዝ ስናደርግ የዚህን ቪዲዮ አሜሪካን ሲቪል ዋር ኢት ኢዝ ዘ ስትራግል ቢትዊን ዘ ኖርዝ ኤንድ ሳውዝ አሜሪካ ነው። ኢትስ ሊድድ ባይ ኢንዱስትሪያል ሪቮሉሽን ዛት ኢዝ ዋት ዩ ኮል ዘ ኢንዱስትሪያሊስት ኖርዝ ኤንድ አግራሪያን ሳውዝ የተደረገ ጦርነት ነው። መጨረሻ ላይ ጦርነቱን ያሸነፈው ዩኒየኒስቶች ናቸው። ከዚህ ጦርነት በኋላ የስሌቨሪ ስርዓት አቦሊሽ ተደርጓል። አሜሪካ ስትሮንግ የሆነ ዲሞክራሲ ፕራክቲስ እንድታደርግ አድርጓል። የአብርሃም ሊንከን ስርዓት አሜሪካ በአሁኑ ሰዓት ዓለም ላይ በደንብ ዲሞክራሲን ፕራክቲስ ከሚታደርጉ ሀገራት አንዱ አሜሪካ ነች። ስለዚህ የዚህ የአሜሪካ ጽንሰ ሀሳብ የጀመረው በአብርሃም ሊንከን ጊዜ ነው ማለት ነው። ሶ ናሽናል ዩኒቲ እንዲፈጠር አድርጓል። ኢንዱስትሪያል ካፒታሊዝም በአሜሪካ ላይ እንዲንሰራራ ያደረገበት ፋውንዴሽን ነው ማለት ነው። ሶ ይሄ this is what you call all about today's lesson። በዛሬ ትምህርት አሜሪካን ሲቪል ዋር ምንድን ነው? እነማን ናቸው ያደረጉት? መቼ ነው የተደረገው? ስቴጆቹ ምንድን ናቸው? ሊደሮቹ እነማን ናቸው? ፋክተሮቹ ምንድን ናቸው? ኮዞቹ ምንድን ናቸው? የሚለውን ነገር በደንብ እንደተረዳችሁ ተስፋ አደርጋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።